ዛሬ በነህምያ ምዕራፍ 6 ከቁጥር 15 እስከ 16 ላይ ባለው ጥቅስ በመመስረት ከባቢሎን ምርኮ 3 መመለስ የሚል ርዕስ ሰጥተነው መልእክታችንን እንቀጥላለን። የእስራኤልን ኃጢአት በተመለከተ በሶስት የተለያዩ ጊዜያት ላይ ወደ ግዞት እንደተወሰዱ አይተናል። ከዚያም የቅጣት ጊዜንም አይተናል። ያ ከተፈጸመ በኋላ በሶስት የተለያዩ ጊዜያት ተመልሰው እንደመጡም አይተናል። ይሄ ለምን ሶስት እንደሆነ ለምን አንድ ወይም ሁለት ጊዜ ሳይሆን ቀርቶ ለምን ሶስት እንደነበረ በደንብ እንዳስብ አድርጎኛል። በእርግጥ እናንተም ካሰባችሁ በመጽሐፍ ቅዱስ ውስጥ 3 ቁጥር የተገኘባቸው ብዙ ጊዜያቶች አሉ። የተለየም ምክንያት አላቸው። በመጽሐፍ ቅዱስ ውስጥ ብዙ ነገሮች በሶስትነት የሚከናወኑ ሲሆን ለምን እንደሆነም አስባችሁ ታውቃላችሁ? ለምሳሌ የኖህ መርከብ 3 ደረጃዎች ነበሩት። በዘፍጥረት ምዕራፍ 6 ከቁጥር 16 ውስጥ እግዚአብሔር ኖህን የታችኛውን ክፍል፣ ቀጥሎ መካከለኛው ወይም ደግሞ ሁለተኛው ክፍል እናም የመጨረሻው እና ሶስተኛው እንዲገነባ ነግሮታል። በዚህም በኖህ መርከብ ውስጥ 3 ደረጃዎች አሉ። እንዲሁም በማደሪያው ድንኳን ውስጥም 3 ክፍሎች አሉ። ግቢው፣ ከዚያ ቅዱስ ስፍራ፣ ከዚያም የቅድስተ ቅዱሳን ማለት ነው። በማደሪያው ውስጥም 3 ክፍሎች አሉ። በቤዛነት ታሪክ ውስጥ የመጀመሪያው አዳም፣ ሁለተኛው አዳም እና የመጨረሻው አዳም አለ። ይህም በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 45 እስከ 47 ላይ ተገኝቷል። ነገር ግን በዓለም ውስጥ እንኳን ሁለት ሰዎች ከባድ ነገር ለማንሳት ሲሞክሩ ምን ያደርጋሉ? 1 2 3 ብለው ነው ያን ነገር የሚያነሱት። እናም ስንሮጥ አንዳንድ ጊዜ ሰዎች ዝግጁ ናችሁ? ተዘጋጅታችኋል? ከዚያን ሂድ ይላሉ። ወይም አብረው ለመሄድ ሲፈልጉ 1 2 3 ብለው ያስጀምራሉ። ከዚያም ይሄዳሉ። 3 በህይወታችን ውስጥ በጣም አስፈላጊ ቁጥር ነው። መጽሐፍ ቅዱስ 3 የሰማይ ደረጃዎች እንዳሉ ይነግረናል። በሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 2 ላይ ሐዋርያው ጳውሎስ ወደ 3ኛ ሰማይ እንደወጣ ይናገራል። ስለዚህም ይህ ማለት 3 የሰማይ ደረጃዎች አሉ ማለት ነው። እንዲሁም እግዚአብሔር እንደ ሥላሴ እግዚአብሔር አብ፣ ወልድና መንፈስ ቅዱስ እንዳለ እናውቃለን። በዚህም በቁጥር 3 አካላት እንዳሉ እናውቃለን። እዚህ ምድር ላይ ደግሞ ሰማይን የሚያንጸባርቀው ፍጡር ደግሞ የሰው ልጅ ነው። እንዲሁም ምድር ላይ ሰማይን እናንጸባርቃለን። ስለዚህ እግዚአብሔር የሰው ልጆችን በ3 ክፍሎች ፈጠረ። በአንደኛ ተስሎንቄ ምዕራፍ 5 ከቁጥር 23 ላይ የሰላም አምላክ ራሱ ሁለንተናችሁን ይቀድስ ይላል። መንፈሳችሁም፣ ነፍሳችሁም፣ ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ ይጠበቁ ይላል። ስለዚህ የሰው ልጆች በ3 ክፍሎች የተዋቀሩ ናቸው። መንፈስ፣ ነፍስና ስጋ። ይሄ ደግሞ በአጋጣሚ አይደለም። ታዲያ ለምንድን ነው እንደዚህ የሆነው? መንፈሳችን ከእግዚአብሔር ጋር ህብረት የሚፈልግ አካል ነው። መንፈስ ከእግዚአብሔር ጋር ህብረት ያለውና ከእግዚአብሔር ጋር የግዴታ መገናኘት ያለበት ፈቃድም ያለው አካል ነው። ኃይልን የመፈለግ ተፈጥሯዊ ፍላጎት አለን። ሰዎች ዋሻ ውስጥ በነበሩበት ጊዜ ከዚያ ጊዜ ጀምሮ ሁል ጊዜ የሆነ አይነት አምላክን ይፈልጋሉ። ጆን ካልቪን እንደሚለው ሰዎች ማምለክ ይፈልጋሉ፣ ሃይማኖታዊም ፍላጎት አላቸው። የሰው ልጆችን እንደውም ከእንስሳት የሚለየው ይሄ ነገር ነው ብሎ ይናገራል። እንስሳት ይህንን የማያደርጉት መንፈስ ስለሌላቸው ነው። በምሳሌ ምዕራፍ 20 ከቁጥር 27 ውስጥ የሰው መንፈስ የእግዚአብሔር መብራት ነው ይላል። የውስጡ ክፍሎች ሁሉ የሚፈልግ የሰው መንፈስ እግዚአብሔር ሊኖርበት የሚፈልገው ቦታ ነው። ስለዚህ የሰው መንፈስ የእግዚአብሔር መንፈስን ሊቀበለው የሚችል ብቸኛው እኛ ውስጥ ያለ ዕቃ ነው። ለዚህ ነው የሰው ልጆች እጅግ የተከበሩ ናቸው የምንለው። ለዚህ ነው የሰው ህይወት እጅግ ውድ የሆነው።
የእግዚአብሔር መንፈስ የሚኖርበት የእግዚአብሔር ዕቃ ስለሆነ ይሄ ደግሞ በሰው መንፈስ ውስጥ ብቻ ተነጥሎ የቀረ አይደለም፣ የእግዚአብሔር አምሳልም ጭምር ነው። ከዚያም ነፍስ አለ። ነፍስ የምንለው እዚህ በዓለማዊ ጥናት ላይ ያሉ ሰዎች የሚጠቀሙት አእምሯችንን ብለው የሚጠሩት ነው። ነገር ግን በመጽሐፍ ቅዱስ ውስጥ ነፍስ ተብላ ትጠራለች። ከአእምሮ ጋር ተመሳሳይ ነው እና አእምሮን፣ ስሜትንና ፈቃድን ይወክላል። ይሄ የሚያስብ ስሜት የሚሰማው እና የሚወስነው ክፍል ነው ነፍስ የምንለው። ከዚያም ሶስተኛው ክፍል አካል ነው። በእርግጥ ስጋችን ነው፣ አጥንታችን፣ ደማችን፣ ህዋሶቻችን ወዘተ እያልን መቀጠል እንችላለን። አዳም ሲወድቅ ሶስቱም ክፍሎች ተበላሹ እና ኃጢአተኛ ሆነ። መንፈስ፣ ነፍስና አካል። ስጋ ብቻ ሳይሆን ሶስቱም መንፈስ፣ ነፍስ፣ ስጋ፣ አካል አንድ ላይ ወድቀዋል። ስለዚህ ሶስቱም መዳንና ወደ ኋላ መመለስ ያስፈልጋቸዋል። ለዚህ ነው ሶስቱንም የመንፈስ፣ የነፍስና የአካል ክፍሎችን መልሶ ለማግኘት ሶስት ደረጃዎች ወይም ሶስት የሚያስፈልጉ መንገዶች መሄድ የሚገባው። ስለዚህ የባቢሎን ስደትና መመለስ ከዚህ የሰው ልጆች መዋቀር ጋር ይዛመዳል። ስለዚህ ዛሬ ሶስቱም ከባቢሎን መመለስ ከሶስቱ የሰው ልጆች ክፍሎች ጋር እንዴት እንደሚዛመዱ እንመለከታለን። ስለዚህ ቁጥር 1 ከባቢሎን የመጀመሪያው መመለስ። በመጀመሪያ የዚህን መመለስ አንዳንድ እውነታዎችን እንመልከት። መቼ ተከሰተ? በ537ኛው ዓመተ ዓለም ላይ ነው የተከሰተው። መሪዎቹም ዘሩባቤልና ሊቀ ካህኑ ጆስ ነበሩ። የመመለሻው ዓላማ ምን ነበር? የመጀመሪያው መመለስ ዓላማ ቤተ መቅደሱን እንደገና መገንባት ነበር። ስለዚህ ቤተ መቅደሱ ፈረሰ እና ከ70 ዓመታት በኋላ ወደ እግዚአብሔር ተመልሰው ቤተ መቅደሱን እንደገና መገንባት እንደሚችሉ ነገራቸው። በዕዝራ ምዕራፍ 1 ከቁጥር 3 ውስጥ ከሕዝቡ ጋር በእናንተ ዘንድ ማንም ቢሆን አምላኩ ከሱ ጋር ይሁን፣ እሱም በይሁዳ ወዳለችው ወደ ኢየሩሳሌም ይምጣ፣ በኢየሩሳሌምም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይስራ ይላል። ተመልከቱ፣ ይሄን የመጀመሪያው መመለስ ዋናው ዓላማ ቤተ መቅደሱን እንደገና መገንባት ላይ የተመሰረተ ነው። የመጀመሪያው መመለስ ከመንፈሳችን መመለስ ጋር ይዛመዳል። መጽሐፍ ቅዱስ እግዚአብሔር በሰው በተገነቡ ሕንፃዎች ውስጥ እንደማይኖር ይነግረናል። ታዲያ እግዚአብሔር የት ነው የሚኖረው? በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 ውስጥ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን ይላል። ስለኛ ስለ ሰዎች እኮ ነው እየተናገረ ያለው። ስለዚህ የእግዚአብሔር መንፈስ በእኛ ውስጥ ይኖራል። የእግዚአብሔር መንፈስ በእኛ ውስጥ የት ነው የሚኖረው? መጽሐፍ ቅዱስ የእግዚአብሔር መንፈስ በመንፈሳችን ውስጥ እንደሚኖር ይነግረናል። በመጀመሪያ መመለሻ ቤተ መቅደሱን እንደገና ለመገንባት ተመለሱ። ስለዚህም በመዳናችን የመጀመሪያው እርምጃ የእግዚአብሔርን መንፈስ በመንፈሳችን መቀበል መሆኑን እያስተማረን ነው። ይህም የእግዚአብሔር ቤተ መቅደስ እንድንሆን ነው። ለመጀመሪያ ጊዜ ወደ ክርስቶስ ስንመጣ እና ኢየሱስን እንደ ጌታችንና አዳኛችን አድርገን ስንቀበል መንፈስ ቅዱስ ወደኛ ይመጣል እና በእኛ ውስጥ ይኖራል። በሐዋርያት ሥራ ምዕራፍ 2 ከቁጥር 38 ውስጥ ጴጥሮስ ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ ይላል። ይህ የመጀመሪያው እርምጃ ነው። ኢየሱስን ስትቀበሉና ንስሐ ስትገቡ መንፈስ ቅዱስ ወደ ውስጣችን ይገባል፣ መንፈሳችንም የእግዚአብሔርን መንፈስ ይቀበላል ማለት ነው። እንዲሁም በኤፌሶን ምዕራፍ 1 ከቁጥር 13 ላይ ወንጌልን ለመጀመሪያ ጊዜ ስንሰማ በመንፈስ ቅዱስ እንደታተማችሁ በማመን ይላል ማለት ነው። ይሄ የመጀመሪያው እርምጃ አድርጎ እያቀረበ ነው። መንፈስ ቅዱስ መታተምን፣ መንፈስ ቅዱስን ትቀበላላችሁ የሚለውን እንደ መጀመሪያ አድርጎ እያቀረበልን ነው።
ነገር ግን ከባቢሎን የመጀመሪያው መመለስ ታሪኩን በደንብ ስናጠናው ቤተ መቅደሱን እንደገና ለመገንባት ሲመጡ ቀላል ነበር? ከጠላቶቻቸው ብዙ ተቃውሞ ስለነበረ በጭራሽ ቀላል አልነበረም። በዙሪያቸው የነበሩ ጠላቶቻቸው ሊያስቆሟቸው ሞክረዋል። ያጠቋቸዋል፣ ይፈትኗቸዋል፣ ያፌዙባቸዋል። የቤተ መቅደሱን ግንባታ ለማስቆም የሚያስፈልገውን ሁሉ ያደርጋሉ። በ536 ዓመተ ዓለም እንደገና መገንባት ጀመሩ። ነገር ግን በጥቂት ምክንያቶች እስከ 520 ዓመተ ዓለም ድረስ ለ16 ዓመታት ማቆም ነበረባቸው። ምክንያቱም የጠላት ጥቃት በጣም ጠንካራ ስለነበረ። በመጨረሻም በ520 ዓመተ ዓለም ቤተ መቅደሱን መገንባት ጀመሩ እና በ516 ዓመተ ዓለም ቤተ መቅደሱ በ4 ዓመታት ውስጥ ተገንብቶ ተጠናቀቀ። ይሄም የሚያስተምረን የእግዚአብሔር ቤተ መቅደስ ለመሆን ስንፈልግና ኢየሱስ ክርስቶስን ለመቀበልና መንፈስ ቅዱስን ለመቀበል ስንፈልግ ዓለምና ዲያብሎስ ሰይጣን እኛን ለማስቆም እንደሚሞክር ያሳየናል። ሊያጠቁን ይሞክራሉ እና ከባድ ተቃውሞም ሊያቀርብልን ይፈልጋል። ነገር ግን ይሄ ደግሞ በእግዚአብሔር ጸጋ ቤተ መቅደሱ እንደተጠናቀቀ ያስተምረናል። ይህም ማለት ይህን ስራ መጨረስ እንደምንችል ያስተምረናል። ነገር ግን መጽናትና በሱ ላይ መቆም እንዳለብን ነው የሚገልጸው። በጀመርነው ነገር ላይም መቀጠል እንዳለብን ነው። አንዳንድ ጊዜ ስለወደቅን ብቻ አልቋል ማለት አይደለም። እግዚአብሔር የገባውን ቃል ኪዳን እስኪፈጽምልን ድረስ ደጋግመን መሞከር አለብን። ሁለተኛው ከባቢሎን ሁለተኛውን መመለስ እንመልከት። ሁለተኛው መመለስ የተከናወነው በ458 ዓመተ ዓለም ሲሆን መሪው እዝራ ጸሐፊውና ካህን ነበረ። የሁለተኛው መመለስ ዓላማስ ምን ነበረ? የተመለሱባቸው 3 ምክንያቶች ነበሩ። የመጀመሪያው የቃል ኪዳኑን ማህበረሰብ እምነት መልሶ ለማቋቋም ነበረ። ቤተ መቅደሱ የተገነባው ግን በውስጡ የሚያመልኩት ሰዎች ብዙ እምነት ስላልነበራቸው እግዚአብሔር ውስጣዊ እምነት እንዲታደስ ፈለገ። ሁለተኛው ምክንያት እግዚአብሔርን ለመስዋዕትነት ልባቸውን ሰጥቶ ለማምለክ የሚያስፈልጉ ቁሳቁሶችን ማሟላት ነበረ። ቤተ መቅደሱ ተገንብቷል። ነገር ግን በውስጡ ያለው የአምልኮ ቁሳቁሶች አምልኮ እንዲቀጥል ካላስቻሉ ቤተ መቅደሱ ከንቱ ይሆናል። በመጨረሻም ከሁሉ በላይ አስፈላጊው ሶስተኛው ምክንያት እዝራ የእግዚአብሔርን ቃል ለሕዝቡ ማስተማር ነበረ። ይህም የሕዝቡን እምነት ወደ ነበረበት ለመመለስ ዋናው መንገድ ነበረ። ስለዚህ ሁለተኛው መመለስ ከነፍሳችን ከአእምሯችን ጋር ይዛመዳል። የነፍስ መመለስ እንዴት ይከሰታል? የሚከናወነው በአምልኮና በእግዚአብሔር ቃል ትምህርት ነው። የእግዚአብሔርን ቃል ዕውቀት አእምሯችንን፣ ስሜታችንና ፈቃዳችንን እንዲመልስ ስንፈቅድ አእምሯችን ብቻ አይደለም፣ የእግዚአብሔርን ቃል በጭንቅላታችን ውስጥ ብቻ ሳይሆን በስሜታችንም ውስጥ በፈቃዳችንም ውስጥ ማስገባት አለብን። ከዚያም የእግዚአብሔርን ስራ ለመስራት ፍላጎታችን ይጠነክራል። አምልኮ ምን ያህል አስፈላጊ እንደሆነ ያስተምረናል። ወደ እግዚአብሔር ቤት ለአምልኮ ስንመጣ አእምሯችን የሚታደሰው በዚህ መንገድ ነው። ወደ እግዚአብሔር ስንጸልይ፣ ስናወድሰው ልባችን ይሞቃል። የእግዚአብሔርን መንፈስ በውስጣችን እንደ እሳት ይቀጣጠላል። በጌታ ቀን ሁሉ ወደ እግዚአብሔር ቤት ሲመጣ እሱን ለማምለክ ዝግጁ የሆነና ደስ የሚል አጋጣሚም ይሆናል። ይሄ እኮ ለነፍሳችን የመመለሻ ሂደት አንዱ መንገድ ከፋች ነው። ኢየሱስ ክርስቶስን ለመጀመሪያ ጊዜ እንደ ግል አዳኝ ከተቀበልን በኋላ የሚቀጥለው እርምጃ በእግዚአብሔር ቃል ስለሱ የበለጠ መማር ነው። ይህም ወሳኝ እርምጃ ነው። እናም እዚህ አብዛኞቻችን አሁን በዚህ ደረጃ ላይ እንደሆነ አምናለሁ። የመቀደስ ሂደት በኤፌሶን ምዕራፍ 4 ከቁጥር 13 ውስጥ ሁላችንም የእግዚአብሔርን ልጅ በማመንና በማወቅ ወደሚገኘው አንድነት ሙሉ ሰውም ወደ መሆን የክርስቶስን ሙላት ወደ መልበስ ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎታቸውን ለመስራትና ለክርስቶስ አካል ሕንፃ ወደ መሆን ፍጹማን ወደ መሆን እንድንገነባ ዘንድ ነው እዚህ የመጣ ነው። እምነታችንና እውቀታችን በተመሳሳይ ደረጃ መሆን አለባቸው። ስለዚህ ይህን ለማድረግ የእግዚአብሔር ቃል ለነፍሳችን መመገብ አስፈላጊ ነገር ነው። ነፍሳችን ማለት አእምሯችን ማለት ነው። በእግዚአብሔር መንፈስና በእግዚአብሔር ቃል እየተገዛን መሄድ አለብን። ነገር ግን ያ ሁሉ ጊዜ እንደማይሆን እናውቃለን። አንዳንድ ጊዜ ይከሰታል፣ አንዳንድ ጊዜ ደግሞ አይሆንም። ነገር ግን የእግዚአብሔር ቃል በልባችንና በአእምሯችን ላይ ሲገዛ
በህይወታችን ውስጥ እውነተኛውን ሰላም ማግኘት የምንችለው ያኔ ነው። በቆላስያስ ምዕራፍ 3 ከቁጥር 15 እስከ 16 ውስጥ የክርስቶስ ሰላም በልባችሁ ይግዛ ይላል። የክርስቶስ ሰላም በልባችሁ ሲገዛ በህይወታችሁ ውስጥ ምንም አይነት ጭንቀት አይኖርባችሁም ማለት ነው። ታዲያ እንዴት ይህንን እናደርጋለን? ቁጥር 16 የእግዚአብሔር ቃል በውስጣችሁ በሙላት ይኑርባችሁ እያለ ይነግረናል። ቁልፉ ይሄ ነው። የእግዚአብሔር ቃል በልባችን ውስጥ ስለሚገዛ በልባችንም ሰላም እናገኛለን። በጥበብ ሁሉ በመዝሙርና በዝማሬ በመንፈሳዊ ቅኔም እርስ በርሳችሁ አስተምሩና ገስጹ፣ በልባችሁም ለእግዚአብሔር ዘምሩ። እነሆ የሚሆነውም ይሄ ነው። ልባችሁ በእግዚአብሔር ቃል ሲሞላ በመዝሙርና በመንፈሳዊ ቅኔ በዝማሬም እርስ በርሳችሁ ስትማማሩ አንዳችሁ አንዳችሁን ትገስጻላችሁ፣ በምስጋናም ትሞላላችሁ። በውስጣችሁ ካለው ደስታ የተነሳ ከከንፈራችሁ ዝማሬ ብቻ ይፈሳል። የእምነት ህይወታችንም አካል አንዱ ይሄኛው ነው። ወደዚያ እያመራን ያለነው ልክ እንደ ግብ አስቀምጠን መንቀሳቀስም ያለብን ቦታ ነው። ለዚህ ነው ነፍሳችን በእግዚአብሔር ቃል መመገብና በዚያው መቀጠል ያለብን። አእምሯችን፣ ስሜታችንና ፈቃዳችን በእግዚአብሔር እንዲገዙ በምስጋናና በጸሎት አምልኮን መቀጠል አለብን። በመጨረሻም ሶስተኛው ከባቢሎን መመለስን እንመልከት። ሶስተኛው መመለስ የተከናወነው በ444 ዓመተ ዓለም ሲሆን መሪው ነህምያ የሚባል ሰው ነበረ። የመመለሻው ዓላማ የኢየሩሳሌም ግንብ እንደገና መገንባት ነበር። ምክንያቱም ግንቦቹ ሙሉ በሙሉ ወድመዋል። ስለዚህ ነህምያ ያንን ግድግዳ እንደገና ለመገንባት ተመለሰ። ታዲያ ግድግዳው ለምን በጣም አስፈላጊ ሆነ? ምክንያቱም በጥንት ዘመን ሁሉም ከተሞች ግንብ ነበራቸው። ግድግዳ ከሌለ ከተማ አይደለም። ምክንያቱም ያለ ግድግዳ ጠላት በማንኛውም ጊዜ መግባትና ማጥቃት ይችላል። እያንዳንዱ ከተማ የተመሸገ ግንብ ሊኖረው ይገባል። በተለይም ኢየሩሳሌም የእግዚአብሔር ከተማ ተብላ ስለተጠራች ኢየሩሳሌምም የተመሸገ ግንብ ሊኖራት ይገባል። በመጽሐፍ ቅዱስ ውስጥ ቤተ መቅደሱ በውስጡ ስለነበረ የእግዚአብሔር ቤት እዚያ ስለነበረ ማንነቷና ሕልውናዋ በዚያ ግድግዳ ላይ ስለተመሰረተ ቅድስት ከተማ ተብላ ተጠራ ነበረ። ያ ግንቡ ከሌለ ግን ኢየሩሳሌም የለችም። ግድግዳው ግልጽ መስመር ነው። ዓለም የሚያበቃበትንና ኢየሩሳሌም የምትጀምርበትን የሚነግረን መስመር ያ ግንብ ነው። ያ ግድግዳ ከሌለ መስመሩ የለም። ኢየሩሳሌም የምትጀምርበትን ቦታ ግልጽ አያደርግም ማለት ነው። እዚህ ነው ወይስ እዚያ ነው? ምን ልትሉ ነው እናንተ? ያ መስመር ባይኖር የዓለም ክፍል የቱ ነው? የኢየሩሳሌም ክፍልስ የቱ ነው ብንልስ በትክክልም ማወቅ አይቻልም። መንፈሳዊ ግንባችን በህይወታችን ውስጥ የሚያደርገው ተመሳሳይ ነገር ነው። ልክ እንደ ድንበር መውሰድ ትችላላችሁ። ከዓለም የሚለየን ግልጽ መስመር ማለት ነው። ሰዎች ሲያዩ ያ ሰው ክርስቲያን ነው፣ እሱ አማኝ ነው ወይም አማኝ ናት፣ በእርግጠኝነት ሰዎች በዚህ መንገድ ብቻ ማወቅ ይችላሉ። ሰዎች እሱ እሷ ክርስቲያን ናት፣ ክርስቲያን ነው የሚሉት ግን እሱ ምን እንደሆነ አላውቅም ካሉ እንደ ሌሎቹ ሰዎች መስመር የሌለው ነው ማለት ነው። ያ ማለት እዚያ ግድግዳ የለም ማለት ነው። በመጽሐፍ ቅዱስ ውስጥ የግድግዳ ዓላማ ምን እንደሆነ ይናገራል። በሕዝቅኤል ምዕራፍ 42 ከቁጥር 20 ውስጥ በአራቱ ወገን ለካው የሚለውን ቃል ማየት እንችላለን። የተቀደሰውንና ያልተቀደሰውን ይለይ ዘንድ ርዝመቱ 500 ክንድ ውርዱም 500 ክንድ የሆነው ቅጥር በዙሪያው ነበረ ይላል። ይሄም ዓላማው ቅዱሱንና እርኩሱን ለመለየት ነበር። ስለዚህ በህይወታችን ውስጥ ቅዱሱንና መለኮታዊ ህይወትን እየኖርን እንደሆነ ለማወቅ ያ መስመር መለካት አለበት። ዓለማዊ ህይወት ነው ወይስ የምንኖረው? ሁለቱንም ድብልቅ ነው የምንኖረው ወይስ መንፈሳዊ ነው የሚለውንም ይለይልናል። ግድግዳ ያንን የመከፋፈል ስልጣን አለው። ድንበሩንም ያሳየናል። ጠንካራ ግድግዳ ካላችሁ በውስጡ ምንም ዓለማዊነት አይገባም ማለት ነው። ሶስተኛው መመለስ ከሰውነታችን ከአካላዊ ህይወታችን ጋር ይዛመዳል። ይሄም ማለት የምንናገርበት መንገድ፣ የምንራመድበት መንገድ፣ የምንሰራበት መንገድ፣ ህይወታችንን የምንኖርበት መንገድ ማለት ነው። ይሄም መንፈሳዊ ግድግዳ ይሁን በህይወታችን ውስጥ
ይኖር ይሁን? መጽሐፍ ቅዱስ ከባቢሎን ወጥተን መለየት እንዳለብን ይነግረናል። እግዚአብሔር አባታችን ይሆናል። ስለዚህ ይህ ከፍተኛው ግባችን ነው። የሰውነታችንም ቤዛ እሱ ነው። በመንፈሳችን በኢየሱስ እናምናለን። በነፍሳችን የእግዚአብሔርን ቃል እናውቃለን እና በሱ መሰረት ለመኖር የተቻለንን ሁሉ እናደርጋለን። ነገር ግን በሰውነታችን በስጋዊ ህይወታችን ምን ያህል እየተወጣን እንዳለን ማየት አለብን። በእውነቱ ምን ያህል እየሰራን ነው? በሮሜ ምዕራፍ 8 ከቁጥር 23 ውስጥ የመጨረሻው መዳረሻ የሰውነታችን ቤዛ እንደሆነ ይናገራል። ሰውነታችን ኃጢአትን የሚያሸንፍበትና ልክ እንደ እግዚአብሔር ቃል የሚኖርበት ጊዜ እንደማለት ነው። በሮሜ ምዕራፍ 8 ከቁጥር 1 ውስጥ ደግሞ ክርስቶስ ዳግም ሲመጣ ዋናው ስራው ለሟች ሰውነታችን ህይወት መስጠት እንደሆነ ይናገራል። ይህም ማለት እንደ እግዚአብሔር ቃል እንድንመላለስ ሰውነታችንን እንደሚቤዥ ነው። ሕዝቅኤል ምዕራፍ 36 ከቁጥር 26 እስከ 27 የሚለው ይሄንኑ ነው። ከዚህም በላይ አዲስ ልብ እሰጣችኋለሁ፣ አዲስንም መንፈስ በውስጣችሁ አኖራለሁ፣ የድንጋይንን ልብ አስወጣለሁ፣ የስጋን ልብም እሰጣችኋለሁ ይላል። መንፈሴንም በውስጣችሁ አኖራለሁ፣ በስርዓቴም እንድትሄዱ አደርጋለሁ፣ ስርዓቴንም እንድትጠብቁ ትጠነቀቃላችሁ ይላል። በስርዓቴ መሄድ የሚለው እኮ ተግባር ነው። ስርዓቴንም ጠብቁ የሚለው ተግባር ነው። ስለዚህ በመጨረሻው ዘመን ኢየሱስ ክርስቶስ ሲመለስ አዲስ መንፈስን ይሰጠናል። በእግዚአብሔር ቃል መሰረት እንድንኖር ያስችለናል። የምንሄድበት፣ የምንነጋገርበት፣ የምንኖርበትና የምንሰራበት መንገድ ሁሉ እንደ እግዚአብሔር ቃል ይሆናል ማለት ነው። እናም የመጨረሻው ግባችን የመጨረሻው መዳረሻችን ነው። የምንሄድበት፣ የምንናገርበት ቦታ ሁሉ። ይሄ ደግሞ በኢየሩሳሌም ዙሪያ ቅጥር መገንባት ተብሎ ተገልጿል። ያ ግድግዳ ከሌለን ዓለም እና እኛ የምንለያይበት መስመር የለንም፣ የሚከፋፍለንም ድንበር የለንም ማለት ነው። ምክንያቱም ሰኞ ሁላችንም ወደ ዓለም እንመለሳለን፣ በዓለም ውስጥ እንኖራለን። ነገር ግን በዙሪያችን ያለው መንፈሳዊ ግድግዳ አለን። በዓለም ውስጥ እየኖርንም ቢሆን የዓለም ክፍል አይደለንም። ስለዚህ የተለየን መሆን አለብን። ነህምያ ይህንን ግድግዳ ሲገነባ ብዙ ችግርና ተቃውሞ ስላጋጠመው ቀላል እንዳልሆነም እንድትገነዘቡ ፈልጋለሁ። ስለዚህ በዛሬው ጽሑፍ ውስጥ ግድግዳው በ52 ቀናት ውስጥ ብቻ እንደተጠናቀቀ ይናገራል። ነገር ግን በእግዚአብሔር እርዳታ ነው ያ የተከሰተው። ማንም ሰው ይህን በራሱ ማድረግ አይችልም። ምክንያቱም ጠላት ግድግዳውን ለመገንባት ስንሞክር ያንንም ሲያይ እንደገና ክፉኛ ሊያጠቃን ነው የሚፈልገው። መጀመሪያ ላይ አፌዙባቸው፣ ጣታቸውንም እየጠቆሙ ተናገሯቸው፣ አፌዙባቸው እና ሳቁባቸው። ምን እያደረጉ ነው ብለውም ያስባሉ። ይህን ግድግዳ በእርግጥ መገንባት እንደሚችሉ ያስባሉ እንዴ? ማንኝ ብለው ነው የሚያስቡት ብለውም ይናገሩ ነበር። ዛሬ የዚህ ዓለም ሰዎች ወደ ቤተ ክርስቲያን የሚሄዱ ሞኞች ሰዎችን ተመልከቱ ሊሉ ይችላሉ። እነማን ናቸው ብለውም ያስባሉ። አምላክ አለን ይላሉ እንዴ? በእርግጥም እንደ እግዚአብሔር እንኖራለን ይላሉ እንዴ? እንደ ኢየሱስ ክርስቶስ መኖር የሚችሉበት አቅም እንዳላቸው ያስባሉ። እግዚአብሔር ያስችለኛል ይላሉ እንዴ? ብለውም ሊናገሩን ይችላሉ። ሰይጣን ስራችንን የሚያደናቅፍባቸው ብዙ መንገዶች አሉ። በመጀመሪያ ፈተናዎችን ያመጣል። በምትወዷቸው ነገሮችም ትፈተናላችሁ። ለምሳሌ በካምፕ ቁጥር 41 ባለው ምድረ በዳ ምን አደረጉ? እስራኤላውያን ወንዶችን በእግዚአብሔር ላይ ኃጢአት እንዲሰሩ ለመፈተን የሚሞክሩ የሞዓብን ሴቶች አመጡ። እንዲሁም እስራኤላውያን ያንን ምግብ እንዲበሉና በእግዚአብሔር ላይ ኃጢአት እንዲሰሩ ለመፈተን ለጣዖት የሚቀርቡ ጣፋጭ ምግቦችን፣ ለጣዖት የሚቀርቡ ምግቦችን አመጡላቸው። ይሄ ሰይጣን እንዴት እንደሚሰራ የሚያሳይ ምሳሌ ነው። በመጀመሪያ በዚህ ዓለም የምትወዷቸው ነገሮች ለእናንተ እንደ ፈተና ሆኖ ሊመጡ ይችላሉ። በእግዚአብሔር ላይ ኃጢአት እንድትሰሩና ከእግዚአብሔር ጋር እንድትራራቁ የሚያደርጋችሁ አጋጣሚ ሊፈጥሩ ይችላሉ። ያ ካልሰራ በድጋሚ ደግሞ ያሳድዷቸዋል። ኢዮብን እንመልከት። ኢዮብን ታስታውሳላችሁ? ሰይጣን ኢዮብን አጠቃ። ልጆቹን፣ ሀብቱን፣ ከዚያ ጤንነቱን ወሰደ። ታመመ፣ በሰውነቱም ላይ ሽፍታ ያዘ፣ ሁሉንም ነገር አጣ። ዛሬ እነዚህ ነገሮች በዙሪያችን እየተከሰቱ ነው።
ለወጣቶች በዙሪያቸው ብዙ ፈተናዎች አሉ። ነገር ግን እንደ እግዚአብሔር ስራ ብንኖር ስደትና ጥቃቶችም አሉ። ሰይጣንም ብዙ የተለያዩ ዘዴዎችን ስለሚሞክር ብዙ ጊዜ ንቁ መሆን አለብን። ነህምያ ይህንን እንዴት አደረገው? በነህምያ ምዕራፍ 4 ከቁጥር 1 እስከ 17 ውስጥ ቅጥሩን እየገነቡ የነበሩ ሸክም የተሸከሙት ሸክማቸውን በአንድ እጃቸው ስራውን እየሰሩ ግንቡን እየገነቡ በሌላኛው እጃቸው ሰይፍ ይዞ ነበር። ለውጊያ የሚያዘጋጃቸውን ሰይፍ ይዞ ነበር። ታያላችሁ። በአንድ እጃቸው ጥቃቶችን ለመዋጋት ሰይፍ ነበራቸው፣ በሌላኛው እጃቸው ደግሞ የመልሶ ግንባታውን እያጠናከሩ ነበር። ይህም ምን ማድረግ እንዳለብን ያስታውሰናል። ቤተ መቅደሶቻችን በውስጣችን በግድግዳችን ለመገንባት ስንሞክር የዲያብሎስ ፈተናዎችን ለመዋጋት ዝግጁ መሆን እንዳለብን ነው። ዛሬ ነህምያ ያለውን ፈተናዎችን አይተናል። ነገር ግን የዛሬው ጽሑፍ እንደሚለው በእግዚአብሔር እርዳታ በአጭር ጊዜ በ52 ቀናት ውስጥ መጨረስ ችለዋል። እነሱ ገንብተው ሙሉ በሙሉ። ይህንን ሲያዩ ጠላቶቻቸው ከእግዚአብሔር እንደሆነ ስለሚያውቁ እምነታቸውን አጥተዋል። ስለዚህ የተወደዳችሁ ቅዱሳኑ እባካችሁ ተስፋ እንዳትቆርጡ፣ አይዟችሁ። እናም ይህንን መልእክት ልክ እንደ ገድል መታገላችንን እንድንቀጥል ያሳስበናል። አንድ ወይም ሁለት ጊዜ ብትወድቁ ምንም ለውጥ አያመጣም። ምክንያቱም መጽሐፍ ቅዱስ እግዚአብሔር ይህንን ስራ ወደ ፍጻሜው እንደሚያመጣው ቃል ገብቶልናል። በመጨረሻም በራእይ ምዕራፍ 19 ከቁጥር 7 እስከ 8 ውስጥ የበጉ ጋብቻ በጉ ኢየሱስ ክርስቶስ ከቤተ ክርስቲያኑ ከቅዱሳን ማለትም ከኛ ጋር የተጋባ ሙሽራይቱም እሷ በፍታ ብሩና ንጹህ ስትለብስ እያለ ለኛ ይተረክልናል። ያ ጥሩ የተልባ እግር ምን ያመለክታል? ጥሩ የተልባ እግር የቅዱሳንን የጽድቅ ስራዎች ይወክላል። የጽድቅ ስራዎችን ስንለብስ ህይወታችን በጽድቅ የተሞላ ድርጊት ሲያደርግ የበጉ ጋብቻ የሚከናወነው ያኔ እንደሆነ ይናገራል። ወደዚያ እያመራን ነው። ግባችንም ያ ነው። እግዚአብሔርም ያንን ያደርገዋል። ስለዚህ የአብይ ጾም ወቅት ላይ እንደደረሰን እናውቃለን። አሁን ዋናውን ጾም እየገባን ያለ ነው። ይሄ አብይ ጾም የምንለው ስለምንድን ነው? እግዚአብሔርን እየፈለግን የምንከተልበት፣ እግዚአብሔርን የምናስብበት፣ በዚህ ዓለም ውስጥ ያሉት ነገሮችን የምንተውበት፣ አንዳንድ ጊዜ መጾም ሲያስፈልግ እየጾምን እየጸለይን ዓለማዊ ደስታዎቻችንን ተድላዎቻችንን እየተውን ይህን ሁሉ ሰውነታችን፣ አካላችን፣ ህይወታችንን፣ ድርጊታችንን እንዲለውጥና የክርስቶስን መልክ እንዲመስል ራሳችንን የመገሰጽ አካል ነው። ይህን ስናደርግ አንዳንድ ጊዜ ሰይጣን እንደሚፈትነን ማስታወስ አለብን። አንዳንድ ጊዜ ያናድደናል፣ አንዳንድ ጊዜ በጣም ያበሳጨናል። ነገር ግን እነዚያ ነገሮች እንኳን የምንገነባው ግድግዳ ሊያፈርሱ እንደማይችሉ መጽሐፍ ቅዱስ የሰው ቁጣ የእግዚአብሔርን ጽድቅ እንደማይሰራ ይነግረናል። ስለዚህ በዚህ ጾም ወቅት እግዚአብሔርን የሚወድና የተገሰጸ ህይወትን ለመኖር እንሞክር። ከክርስቶስ ጋር የሚስማማ ህይወትን እንለማመድ። ከባድ ይሆናል። ነገር ግን ነህምያ ግንቡን እንደሰራው በእግዚአብሔር እርዳታ ይህን ግድግዳ መገንባት እንችላለን። እንዲሁም ከእግዚአብሔር ፈቃድ ጋር የሚስማማውን ህይወት መኖር፣ የእግዚአብሔርን እርዳታ መፈለግ እንችላለን። ይህም ነው የሚሆነው። ስለዚህ በተቻለን መጠን ሁሉ መሞከር አለብን። የተቻለንን ሁሉ እናድርግ። የእግዚአብሔርንም የእርዳታ እጅ በእያንዳንዳችን ላይ እንዲሆን ጸልያለሁ። እንጸልይ። የሰማይ አባት እግዚአብሔር አምላካችን ሆይ ስለ ጸጋ እናመሰግናለን። ስለሰጠን የተስፋ ቃል እናመሰግናለን። ዓለም የወደቅን ፍጡራን ነን፣ ፍጹማን አይደለንም። ይህን የማይችሉ ናችሁ ቢለን እንኳን መጽሐፍ ቅዱስ አንተ የጀመርከውን ስራ እስከ ፍጻሜ እንደምትወስድ እንደምትጨርስ በግልጽ ይነግረናል። መንፈሳችን፣ ነፍሳችንና ስጋችን ከጌታችን ከኢየሱስ ክርስቶስ ምስል ጋር ሙሉ በሙሉ ይስማማ። ተስፋ እንዳንቆርጥም እርዳን። ነገር ግን እስከ መጨረሻው ድረስ ይህንን መልካም ገድል እንድንዋጋ እርዳን። ስለዚህ እግዚአብሔር በሕይወታችን ምን እንደሚነግረን እስከ መጨረሻው እንድናይ ዘንድ ዓይናችን ይከፈት። ለዚህ ቃል ኪዳን ስለ ጸጋ በሕይወታችንም ውስጥ ስለምታደርገው ነገር ሁሉ እናመሰግናለን። ክብርና ምስጋና እንሰጣለን። እናመሰግናለን። እነዚህን ሁሉ ነገሮች በጌታችን በኢየሱስ ክርስቶስ ስም ከምስጋና ጋር እንጸልያለን። አሜን። በጭብጨባ ለእግዚአብሔር ክብር እንስጥ።